I was once the reason a woman bled for 7 years. አሁን የምትሰሙት ምስክርነት ከምስክርነት ያለፈ ትምህርትን ይሰጣችኋል። ምናልባትም በዚህ ምስክርነት ምክንያት አንድ ቀን ህይወታችሁን ልትታደጉት ትችላላችሁ። ብዙ ክርስቲያኖች በዙሪያቸው የሚካሄደውን ጦርነት ሳያውቁ ይኖራሉ። ነገር ግን አሁን መንቃት አለባቸው። በመጀመሪያ አይኖቼ እንዲከፈት የረዱኝን ነገሮች ልንገራችሁ። ቀኑን በደንብ አስታውሰዋለሁ። ዝናባማ ኃይለኛ መብረቅ ያለበት ብርድና ጨለምለም ያለ ሰዓት ነበር። በሌሊትም ተልእኮ እንድፈጽም ከጨለማው ዓለም አንድ መልእክት ወደኔ መጣ። የተሰጠኝም ሥራ በሥራው ላይ አንድ ትጉ የነበረ ሰው ደግሞም በሥራው ገበታ ላይ ሹመትን ያገኘ ሰው ቀጥታ እንዳጠቃ ነበር። አንዱ እንድናጠቀው ምክንያት ሆኖ የቀረበውም ይህ ሰው እጅግ በጣም ይጸልይና የጸሎት ሰው ስለነበረ ነው። በየሳምንቱ መጨረሻ የጾምና የጸሎት ጊዜ ነበረው። እዚህ ሰው ላይ እንድንፈርድ ከሁሉም በላይ ምክንያት የሆነን ደግሞ ይህ ሰው ሰዎችን ወደ ክርስቶስ ይመራ ነበር። በእነዚህ ምክንያቶች ይህንን ሰው እንድናጠቃ ተልእኮ ተሰጠን። ትዕዛዞቻችንም አጭርና ግልጽ ነበሩ። እስከ ወዳኛው ድረስ ዝም አሰኙት የሚል አጭር ትዕዛዝ ነበር። የሚገርመው ነገር ምንም አይነት መሳሪያ አላስፈልገኝም ነበር። የሚያስፈልገኝ አጭርና ጥቂት ነው። የሱ ፎቶግራፍ፣ የሱ ስምና በትንሽዬ ብልቃጥ ውስጥ የተቀመጠ ደም። በኩለ ሌሊትም ስራዬን ለመጀመር ወደ መሰወያ ክፍሌ ገባው። የሚያስፈልጉኝን ነገሮች በሙሉ አዘጋጀው። በልዩ ቃልም መናገር ጀመርኩ። ወዲያውኑ የድካምን መንፈስ መጥራት ጀመርኩ። የድካም ማለት ያ ህመምን የሚጠራው ስሜት ማለት ነው። ሰዎችን አንዴ በዚህ መንፈስ አጠመድም ማለት ወደ ሆስፒታል እንኳን ቢሄዱ ምንም የለብህም ተብለው እንዲመለሱ ይደረጋሉ። በጣም ጠንካራና ኃይለኛ ህመም አለው። ሰዎች ግን አይረዷችሁም። ሰዎች ብቻ ሳይሆን ዶክተሮች እንኳን ምንም የለብህም ምንም የለብሽም ነው የሚሉት። ወዲያውኑ ከ2 ሳምንታት በኋላ ይህንን የሰራውበት ሰው በከፍተኛ ሁኔታ የክብደት ማነስ ገጠመው። ለምን እንደሆነ እንኳን አያውቅም። ከዚህ በኋላ ተከታትሎ ጸጉሮቹ መውለቅ ጀመሩ። ወዲያውኑ ጥንካሬው በድካም መተካት ጀመረ። በየሆስፒታሎቹ ዞሮ ታከመ። ውጤቱ እጅግ በጣም አስደንጋጭ ነበር። ምክንያቱም ከሚሊዮን አንድ ሰው ላይ የሚገኝ የካንሰር አይነት በዚህ ሰው ሰውነት ውስጥ እያደገ ነበር። እውነታው ግን ይህ አልነበረም። በዚህ ሰው ሰውነት ውስጥ ምንም አይነት ካንሰር አልነበረም። ይልቁንስ እጅግ በጣም አደገኛ የሆነ የመንፈስ አሰራር በደም ውስጥ ይዘዋወር ነበር። ሚስቱ እጅግ በጣም ታለቅሳለች። ቤተክርስቲያኑ ታትሮ ይጸልይለታል። ነገር ግን ይህ ሰው በፍጥነት ወደ ሞቱ ወደ መቃብሩ እየሄደ ይመስላል። ምናልባት ጭንቅላታችሁ ውስጥ ይህ ሰው እየተጸለየለት እንዴት ላይፈወስ ይችላል የሚለው ጥያቄ ሊመጣ ይችላል። ነገር ግን በቤተክርስቲያን ውስጥ ተሰባስበው ይጸልዩ የነበሩት ሰዎች ለዚህ ሰው ይጸልዩ የነበረው የልማድ ጸሎት ብቻ ነበር። አጥብቆና ከልቡ የእውነት የሚጸልይለት አልነበረም። ችግሩን ከስሩ መንቀል አልቻሉም ነበር። ይህ ሁሉ በጨለማው ዓለም ውስጥ እየተጠናና እየታየ ነበር። በኔም ውስጥ ለዚህ ሰው ምንም አይነት ርህራሄ አልነበረም። አንድ ቀን ግን ሁላችንም ያላሰብነውና ያልጠበቅነው ነገር ሆነ። የ9 ዓመት ሴት ልጁ ህልም አየች። በህልም ውስጥም አባቷን አንድ ጥቁር ጥላ የሚመስል ነገር በሰንሰለት አስሮት ተመለከተች። ወዲያውኑ በነጋታው ለእናቷ ተናገረች። ሚስቱም እንደሰማች ወዲያውኑ ለፓስተሯ ተናገረች። ይህ ፓስተር ግን እንደ ሌሎቹ ፓስተር ቀዝቀዝ ያለ አልነበረም። መንፈሳዊ ውጊያ የገባው ፓስተር ነበር። ይህ ፓስተር ጊዜ ሳያጠፋ ወዲያውኑ በዚህ ሴት ቤት ውስጥ በዛኑ ቀን ምሽት ተገኘ። ከዚህ በኋላ ያ የመጣው ፓስተርና ባለቤቱ አጥብቀው በመንፈስ መቃጠል መጸለይ ጀመሩ። እውነተኛና ከመንፈስ የመነጨን ጸሎት ማድረግ ጀመሩ። ወዲያውኑ የዛ ሰው ሰንሰለት ተበጣጠሰ። መንፈሱን እንዲወጣ መንፈሱን መገሰጽ ጀመሩ። መዝሙረ ዳዊት 118 ቁጥር 17 ላይ ያለውን ደጋግመው እየጠቀሱ ነፃ ያወጡት ጀመር። እንዲህ ይላል፣ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ ይላል። ወዲያውኑ ከዚህ ሰው ሰውነት ውስጥ ጥቁር ዘይት የሚመስል ነገር አስመለሰውና በግድ ወጣ። ከዚህ በኋላ ለተከታታይ 12 ሰዓታት ያክል ተኛ። ተመልሶ ሲነቃ ግን ድሮ የነበረው ጤንነትና ድሮ የነበረው አቅም አብሮት ነበር። ዶክተሮቹ ባዩት ነገር ግራ ተጋቡ። ምክንያቱም ምንም አይነት የካንሰር ምልክት በሰውነቱ ውስጥ አልነበረም።
በድንገት ካንሰር ያሉት ነገር የለም። ደሙንም ሲመረምሩት ንጹህ ደም ነበረው። ይህንን ተልእኮ ስሰራና ስመራ የነበርኩት እኔ ስለነበርኩ ይህ ውድቅ በመሆኑ እጅግ በጣም አዘንኩ። ይህ ተልእኮ ውድቅ ስለነበር በጨለማው ዓለም ውስጥ ሳለው መቀጣት ነበረብኝ። ለሳምንታት ደም ያስለኝ ነበር። መጀመሪያም ጊዜ በጨለማው ዓለም እያለው ከሰራኋቸው ስራዎች ውስጥ የከሸፈብኝ ነገሮች በሙሉ ተደበላለቁብኝ። ጥያቄዎችን ማንሳት ጀመርኩ። እንዴት አንድ ሰው የአጋንንትን መንፈስ በዚህ ልክ መቋቋም ይችላል ብዬ በውስጤ ጥያቄን አብሰለስል ጀመረ። እጅግ በጣም ግራ ተጋባው። ምክንያቱም እነዚህ ቤተሰቦች ምን አይነት ኃይል ቢኖራቸው ነው የኔን ኃይል የተቋቋሙት ብዬ ማሰብ ጀመርኩ። በጊዜው አልገባኝም ነበር። ነገር ግን በዛ ወቅት የተከናወነው ነገር በልቤ ውስጥ አንዳች ዘርን ዘርቶ ነበር። በእርግጥ ይህ ዘር ከጊዜ ሂደት በኋላ እየበቀለ ከመንፈሳዊ ውድቀት ውስጥ ሊያነሳኝ ነበር። ነገር ግን እኔ አልተገነዘብኩም። ሌላ ጊዜ ስላጋጠመኝ ክሌር ስለምትባል አንድ ወጣት ሴት ልንገራችሁ። ይቺ ሴት በአንድ የግል ትምህርት ቤት ውስጥ በመምህርነት ታገለግላለች። ሰዎች ሁሉ ይወዷታል። ለቤተ ክርስቲያኗ እጅግ በጣም ታማኝ ነች። ረጋ ብላ በማውራቷ ትታወቃለች። ነገር ግን ክሌር ያላየችው አንድ እጅግ በጣም ጠንካራ የሆነ ክፍተት ነበረባት። ይህን ክፍተት መንፈሳዊ በር ብለን እንጠራዋለን። ምክንያቱም ለኛ የመግቢያ ቀዳዳ ነው። ሁል ጊዜ በራሷ ላይ በአንደበቷ ስንፍናና ድካምን ታውጃለች። በእርግጥ ነገሩን የምታረገው ቀለል አርጋና ሳታውቅ ነው። እኔ ሁል ጊዜ ይደክመኛል፣ እኔ የማረባ ሰው ነኝ፣ እግዚአብሔር ጸሎቶቼን የሚሰማ አይመስለኝም። በመንፈሳዊ ዓለም ግን እነዚህ ቃላቶች ተራ ቃላቶች አልነበሩም። ምክንያቱም በጨለማው ዓለም ፈቃድን እንደመስጠት ነው። ታዲያ በዚህ መሃል ነው አንድ በንዴትና በቅናት የተሞላ ሰው ወደኔ የመጣው። እሱ የፈለገውን የሥራ ሹመት ክሌር ስላገኘች እጅግ በጣም ቀንቶ ነበር። እንዲህም አለኝ፣ እሷን የማትረባ አድርጋት፣ አሳፍራት። እኔም የክሌርን ታሪክ አውቅ ስለነበር ምንም ችግር የለውም የሚል ምላሽን ሰጠሁት። ወዲያውኑ በመኖሪያ ቤቷ በር ደጃፍ ላይ የሞተች ወፍ ላባ እንዲቀበር አደረኩኝ። እሱንም ተጠቅሜ ስሟን እየጠራው በተለያየ ቋንቋ አወራ ጀመር። መተቱ ወዲያውኑ መስራት ጀመረ። ምክንያቱም በሳምንት ውስጥ ክሌር በውስጧ እጅግ በጣም የረብሻ ስሜት ይሰማት ጀመረ። ሐሳቦቿ በሙሉ መበታተን ጀመሩ። የምታቃቸውና የምትቀርባቸውን የቅርብ ሰዎቿን ስም እንኳን ሳይቀር መርሳት ጀመረች። ሁል ጊዜ ካልጓም ስትነሳ ታለቅሳለች። ማታ ማታ ከተኛች በኋላ ሰላሟን አንሰጣትም ነበር። ቀስ በቀስ ክሌር እንድትቀባጥር ማድረግ ጀመርን። አንዳንድ ጊዜ እንዲህ ብላ ትናገራለች። አንድ ረጅም ጥቁር ጥላ በአልጋዬ እግርጌ ጋር ቆሞ አየሁት ትላለች። ወደ ሆስፒታልም በሄደች ጊዜ ዶክተሮቹ ኃይለኛ የሆነ ዲፕሬሽን ወይም ድባቴ ይዟታል ብለው ጻፉ። የተለያዩ ጠንካራ የሆኑ መድኃኒቶችን እንድትወስድ አዘዙላት። እያየሁም የክሌር ሕይወት ቀስ በቀስ እየወደቀ ሲመጣ ተመለከትኩ። ነገር ግን ሁላችንም ያልተመለከትነው አንድ ነገር ተፈጠረ። እሱም የክሌር እናቷ በጸሎት እጅግ በጣም ትጉና ጠንካራ ሰው ነች። ለስለስ ያለች ሰው ነች። ነገር ግን እድሜ አብስሏታል። ሕይወት ዘመኗን በሙሉ በጸሎት ያሳለፈች ጠንካራ ሴት ነች። በጸሎት አትደራደርም፣ በጸሎት ትጋደላለች። አንድ ምሽት ክሌር በተኛችበት የሆስፒታል አልጋ አጠገብ የክሌር እናት ተንበረከከች፣ መጸለይ ጀመረች። እንደ ማንኛውም አይነት ጸሎት አልነበረም የምትጸልየው። እጅግ በጣም ጠንካራና መንፈሳዊ ዓለምን የሚያናጋ የለቅሶ የእንባ ጸሎት ትጸልይ ነበር። እንዲህም እያለች ትናገር ነበር። አንተ የጨለማ መንፈስ በጌታ በኢየሱስ ስም ከልጄ ላይ ውጣ ትላለች። እውነቱን ነው የምነግራችሁ። በዚህ ሰዓት በነበርኩበት ስፍራ ላይ ታላቅ መናወጥ ሆነ። ልክ በዚቹ ሰዓት ውስጥ ወዲያውኑ አንድ ኃይል መጥቶ ከግርድዳ ጋር ለተመኝ። ውስጤ ሲደማ ይሰማኝ ነበር። በአፍንጫዬ በአፌ ደም ለጉድ ይጎርፍ ጀመር። የሚገርመው ነገር ክሌር ከዛች ምሽት በኋላ ወደ ሆስፒታል መመለስ አልነበረባትም። ነፃ ወጣች። በማለዳ ተነስታ በሆስፒታል አልጋዋ ላይ ተቀምጣ እናቷን ቀሰቀሰቻትና እንዲህ አለቻት። እናቴ
ያ ረጅሙ ጥቁር ሰውዬ የለም አለች። አንድ ነገር ልንገራችሁ፣ የትኛውም የምትጠቀመው መድኃኒት በጭራሽ ለዚች ልጅ አልሰራላትም ነበር። ይልቁንስ በአንድ ምሽት የተጸለየ እጅግ በጣም ጠንካራ ጸሎት ነፃ አወጣት። ክርስቲያኖች አንድ ነገር ሊማሩ ይገባል። የአእምሮ ህመም ብዙውን ጊዜ የሚያያዘው ከጨለማው ዓለም ጋርና መንፈሳዊ ውጊያ ጋር ነው። በተለይም ደግሞ ያለምንም ምክንያት በድንገት የሚመጡ በሽታዎች አብዛኞቹ ስም የለሽ ናቸው፣ ነገር ግን በመንፈሳዊ ዓለም የታወቁ ናቸው። ከእንደዚህ አይነት በሽታ መዳን ከፈለጋችሁ ወይም በእንደዚህ አይነት በሽታ የሚጠቃ ሰው ካወቃችሁና እንዲድን ከፈለጋችሁ አንድና አንድ ብቻ መድኃኒት አለው። እሱም የኢየሱስ ክርስቶስ ስም። ክሌር አሁን ላይ ታሪኳን በመናገር ብዙዎችን ነፃ እንዲወጡ እየረዳች ትገኛለች። የራሷንም ሚኒስትሪ ጀምራለች። እግዚአብሔር ይመስገን እንኳን ይህንን ውጊያ አሸነፈች። ለኔም ጠቅሞኛል። ምክንያቱም በየጊዜው አንድ ውጊያ በወደኩኝ ቁጥር በጨለማው ዓለም ላይ ያለኝ ታማኝነት እየቀነሰ መጣ። ብዙ ጥያቄዎችም መፈጠር ጀመሩ። እኔም ከጨለማው መንግስት የሚበልጥ መንግስት እንዳለ መረዳት ጀመርኩኝ። እነዚህ ምስክርነቶች በምትሰሙበት ወቅት ነፃ መውጣት ካለባችሁ ወይም ደግሞ ነፃ እንዲወጣ የምትፈልጉት ሰው ካለ እጅግ በጣም ይጠቅማችኋል። የተለያዩ የሰዎችን ምሳሌ የምነግራችሁ ምናልባትም ተመሳሳይ ጉዳይ ከዛ ሰው ጋር ካላችሁ ይጠቅማችኋል። ሌላ በህመም ላጠቃት የነበረችን አንድ ወጣት ሴት ልንገራችሁ። ሩት ትባላለች። የ29 ዓመት ወጣት ነች። አዲስ ባለትዳርና በተስፋ የተሞላች ሴት ነች። ይህቺ ሴት በህይወቷ ላይ ለሚሆነው ነገር በሙሉ ትጾምና ትጸልይ ነበር። ከሰርጓ በፊት ለ21 ቀናት ሰርጓ የተሳካ እንዲሆን ጾም ጸሎት ገብታ ነበር። ነገር ግን ሩት በመንፈሳዊ ዓለም ኢላማ እንደነበረች አላወቀችም። ይህን ቀዳዳ ያገኘነው በሩት ባለቤት አማካኝነት ነው። የሩት ባል ከሩት በፊት ለ5 ዓመታት አብሯት የነበረች አንድ ሴት ነበረች። ይህቺ ሴት አንድ ቀን በመራር መንፈስ ወደኔ መጣች። እንዲህም ብላ ማጉረምረሟን ቀጠለች። እኔን ትቶ እሷን አገባ። ነገር ግን በገባችበት ቤት ውስጥ መቼም ቢሆን ሰላም እንደማታገኝ እርግጠኛ ሁንልኝ። በተለይም ደግሞ ይህንን ችግር በማህፀኗ ጀምር ብላ ቀጭን ትእዛዝ ሰጠች። እኔም ከዚች ምቀኛ ሴት ሁለት ነገር ብቻ ነበር የፈለኩት፣ የሩትን ሙሉ ስምና ከልብሷ የተቀደደ አንድ ብጣሽ ጨርቅ። እቺ ሴት ሁለቱንም ነገሮች ወዲያውኑ አቀረበችልኝ። በዛ ምሽት ካለውበት ቦታ ላይ ሆኜ የሩትን ማህፀን ለመዝጋት መናገር ጀመርኩ። የመካንነትን መንፈስ ወዲያውኑ ወደ ቤቷ እንዲገባ አደረኩኝ። ከራሷም ጋር አስተሳሰርኩት። ከአንድ ወር በኋላ ሩት ወዲያውኑ ጠንካራና ኃይለኛ የሆነ የህመም ስሜት በሆዷ አካባቢ ይሰማት ጀመረ። ነገር ግን የትኛውም ዶክተር መንስኤውን ማወቅ አልቻለም። እሷና ባለቤቷ ከሆስፒታል ወደ ሌላ ሆስፒታል እየተዘዋወሩ ገንዘባቸውን፣ ጊዜያቸውን አባከኑ። የተለያዩ የመካንነት ምርመራንም አደረጉ። የሆስፒታሉ ውጤትም እጅግ በጣም ጤነኛ ሰው ነች የሚል ነበር። ምንም አይነት ችግር በሰውነቷ ውስጥ እንደሌለ ሐኪሞቹ ደጋግመው መናገር ጀመሩ። ይሁን እንጂ ምንም አይነት እርግዝና አልነበረም። ከዚህ በኋላ ሩት ለመጸለይ ወሰነችና ጸሎት ጀመረች። ነገር ግን ጸሎቶቿ በሙሉ በስሜት ላይ የተመረኮዙ ስለነበር አልሰራላትም። ስሜታዊ እንጂ መንፈሳዊ ሆና አልነበረም የምትጸልየው። የመንፈሳዊ ውጊያ በስሜታዊነት የሚረታ አይደለም። ሩት ሳታውቀው የገባችውን ቃል ኪዳን በጠንካራ ጸሎት ማፍረስ ነበረባት። በእንደዚህ አይነት ሁኔታ 3 ዓመታት አለፉ። ሩት ከድሮ በበለጠ ስሜታዊ ሰው መሆን ጀመረች። እምነቷንም ጥያቄ ውስጥ ማስገባት ጀመረች። ወዲያውኑ የባለቤቷ ቤተሰቦች ሩትን ማማት ጀመሩ። ባለቤቷም የሩት ፍቅር እየቀዘቀዘበትና እየሸሻት መጣ። ወዲያውኑ የሩት ቤት በሐዘን ተመታ። በተቃራኒው ግን በጨለማው ዓለም እጅግ በጣም ደስተኞች ነበር። ምክንያቱም አንድ ሰላማዊ ቤተሰብን በጠበጥን። ከዚህ በኋላ ይህ ሁሉ ሚስጥራትና ታሪኮች ወደ ሩት አያት ጆሮ ደረሰ። የሩት አያት እጅግ በጣም ጠንካራ የሆኑ አማኝ ሲሆኑ በጊዜዋ ብዙ ጠንቋዮችን አጋልጣ ያስቀጣች ጀግና ሴት ነበረች። አንድ ምሽት ሩት በመኝታ ቤቷ ሆና በምታለቅስበት ሰዓት
የሩት አያት ከየት መጡ ሳይባሉ ድንገት በሩት ክፍል ውስጥ ገብታ ሩት ሆዱ ላይ እጇን ጭና በልሳኖቿ መጸለይ ጀመረች። ጮክ እያለች ተናገረች። ማንኛውም እዚህ ማህፀን ላይ እጁን ያሳረፈ የጨለማ ሥራ በሙሉ የተቃጠለ ይሁን አለች። አስታውሳለሁ በዛ ምሽት እጅግ በጣም ጠንካራ የሆነ የሰውነት መንቀጥቀጥ ያዘኝ። ለምን እንደሆነ በማላቀው መንገድ ሰውነቴ ይንቀጠቀጥና አረፋ ይደፍቅ ነበር። ትንፋሽ አጠረኝ። በነበርኩበት ክፍል ውስጥ አንድ ደማቅ ብርሃን ሲገባ ተመለከትኩ። አንድ ጠንካራ ግርማ ሞገስ የተሞላ ድምፅ እንዲህ ብሎ ጮክ ብሎ ሲናገረኝ ሰማው። አሁኑኑ ልቀቃት ይላል። ከዚህ በኋላ ምን እንደተፈጠረ አላቅም። ነገር ግን በነጋታው ነቃው። ህልም ይሁን እውን ይሁን እንኳን አላቅም ነበር። ነገር ግን ከአልጋዬ ስነሳ ሙሉ በሙሉ አልጋዬ ረጥቦ ነበር። ላብ በላብ ሆኛለሁ። በመንፈሳዊ ዓለምም ስመለከት ማህፀኗ ነፃ ወጥቶ ነበር። ምንም አይነት ያስቀመጥነው የጨለማ ሰንሰለት በማህፀኗ ላይ አልነበረም። በሚገርም ሁኔታ ከአንድ ወር በኋላ ሩት አረገዘች። ከዚህ በኋላ ስሙን ማን ብላ የጠራች ይመስላችኋል? ኤልያስ። ምክንያቱም እግዚአብሔር ጸሎቷን በእሳት ስለመለሰላት ነው። ከዚህ ክስተት በኋላ ወዲያውኑ አቅም እያጠረኝ መጣው። በጨለማው ዓለም የነበረኝ ደረጃ እየቀነሰና እየወረደ መጣ። አማኞች የበለጠ በተቃወሙኝና ባሸነፉኝ ቁጥር የጨለማው ዓለም ይህን ያህል ኃይል እንደሌለው ተረዳው። ብዙ ጊዜ ሰዎች ጠንቋዮች ኃይለኞች እንደሆኑ ይናገራሉ። አዎ እውነት ነው፣ ኃይለኞች ናቸው። ነገር ግን አንድ ኢየሱስን የያዘ ሰው ከመጣ ኃይላቸውን ወዲያውኑ ባዶ ያደርገዋል። ልክ እንደዚሁ ሌላ በበሽታ ልቀጣውና ልገለው ያሰብኩት ሌላ ሰው ነበር። ይህቺ ልጅ ገና 18 ዓመት እንኳን ያልሞላት ሕፃን ልጅ ነበረች። በቤተ ክርስቲያን ውስጥ በዝማሬ አገልግሎት ውስጥ ታገለግላለች። ደግሞም ሁል ጊዜ የወንጌል ስርጭት ቤተ ክርስቲያኒቷ ሲኖራት አብራ ማውጣትን ትወዳለች። ሕይወቷ በሙሉ የተስተካከለ ሕይወት ይመስል ነበር። ነገር ግን አንድ መነካት ያልነበረባትን ነገር ነካች። በእርግጥ ነገሩን ሳትፈልገውም ሳታውቀውም ነበር የገባችበት። ነገር ግን በእኛ አይን ውስጥ ገባች። አንድ የጠንቋይ ልጅ ወደሷ ቀርቦ የፍቅር ጥያቄን ያቀርብላታል። ከዚህ በኋላ ሰው በተሰበሰበበት ምላሽ ትሰጠዋለች። እንዲህም አለችው፣ እኔ የኢየሱስ ልጅ ነኝ። የኢየሱስ ልጆች ደግሞ በጨለማ ከሚመላለሱ ጋር ምንም አይነት ህብረት አያደርጉም ብላ መለሰችለት። ይህ ወጣት ወደ እኔ ሲመጣ እጅግ በጣም ተናዶና አፍሮ ነበር። ታዲያ ወደ እኔ ሲመጣ በቁጣ ድምፅ እንዲህ ብሎ ትዕዛዙን አቀረበልኝ። እባክህ አሁኑ አዋርዳት፣ ትምህርቷን አስተምራት፣ ዋጋዋን ስጣት አለኝ። አትግደላት፣ ነገር ግን እንድትሰቃይ አርጋት የሚል ቀጭን ትዕዛዝን አስተላለፈ። እኔም ወዲያውኑ ጊዜ ሳልፈጅ በሷ ስም መተቴን ጀመር። የሽባነት መንፈስንም ላኩባት። የዛኑ ቀን ምሽት ያለምንም የጤና እክል ነበር ወደ አልጋዋ የሄደችው። ነገር ግን በማለዳ ስትነሳ እግሮቿን ማንቀሳቀስ አልቻለችም ነበር። ጩኸቷም ሙሉ ቤተሰቡ እንዲነቃ አደረገ። እናቷም እየሮጠች ወደ ክፍሏ ገባች። ብላቴናዋ ነቅታለች። ሁሉንም ታያለች፣ ትሰማለች። ነገር ግን ከወገቧ በታች ምንም አልታዘዛላት። ዶክተሮች የተለያዩ ምርመራዎችን አደረጉላት። በሚያስገርም ሁኔታ ሁሉም ነገር ኖርማል በሚል ነበር የመጣው። ምናልባትም የማይታወቅ የነርቭ በሽታ ነው ብሎ ደመደሙ። በእርግጥ እናቷ ይህንን ነገር መቀበል አልፈለገችም ነበር። ሁል ጊዜ ማታ ማታ አጥብቃ ትጸልያለች። እኔም እናትየው በምትጸልይበት ሰዓት አንዳች ነገር መጥቶ ደረቴ ላይ ይወጋኝ ነበር። በዚች ልጅ ክፍል ውስጥ የዝማሬ ምሽት ባረጉ ቁጥር እኔ አልተኛም ነበር። የላክነው የሽባነት መንፈስ እጅግ በጣም ጠንካራ መንፈስ ነበር። ነገር ግን በክፍሏ ውስጥ የነበረው የዝማሬ ድባብ የባሰ ጠንካራ ነበር። 3 ወራት አለፉ። ምንም አይነት መሻሻል አልነበረው። ቤተሰቦቿ እጅግ በጣም ተዳክመውና ተሰላችተው ነበር። ዶክተሮቹም ከዚህ በኋላ እድሜ ዘመኗን በዊልቼር ላይ ትሄዳለች ብለው ፈርደውባታል። ነገር ግን የቺም ልጅ ሆነች ቤተሰቦቿ ይህንን መረጃ በፍጹም መቀበል አልፈለጉም። አንድ ቀን ግን ሳላውቀው ሳላስበው ከአልጋዋ ላይ ሆና ይህቺ ልጅ የጸለየችው ጸሎት ልክ እንደ መብረቅ ካለውበት ቦታ መታኝ። እንዲህ ብላ ጸለየች፣
ኢየሱስ ሆይ ባታድነኝ ባትፈውሰኝ እንኳን ካንተ ውጪ አምላክ ማንንም አላመልክም አለች። ይህ የተናገረችው አጭርና ግልጽ ንግግር በመንፈሳዊ ዓለም በተለይም ደግሞ በጨለማው ዓለም ላይ ኃይለኛ ተጽዕኖን ፈጠረ። ልክ ፈተና አልፋ አንዳች ነገርን እንዳስፈታች ያክል ነበር። በነጋታው ስትነቃ እግሮቿን የመኮርኮር ስሜት ይሰማት ነበር። በዛኑ ቀን ከሰዓት ላይ ደግሞ ቀኝ እግሯን ማንቀሳቀስ ቻለች። ያ ቀን መሽቶ ሳይነጋ ይህች ልጅ መቆም ቻለች። በአንድ ጊዜ እግሮቿን ይዞት የነበረው መንፈስ ሙሉ ለሙሉ ተሰወረ። እምነቷ መሳሪያ ሆነላት። ይህች ሴት አሁን የሙሉ ጊዜ በዝማሬ ላይ አገልጋይ ነች። የዚህ ተልእኮ ውድቀት በኔ ህይወት ላይ ትልቅ ተጽዕኖን ማምጣት ጀመረ። የበለጠ ደረጃዬ ዝቅ እያለና እየወረድኩ መጣው። ፍርሃትን በክርስቲያኖች ላይ መልቀቅ እጅግ በጣም ታላቅ መሳሪያ ይመስለኝ ነበር። ነገር ግን የትኛውም ኃይል በእግዚአብሔር ላይ ያለ ታላቅ እምነትን ሸርሽሮ ማለፍ አይችልም። ይቺ ልጅ በዋነኝነት ማጥቃት የፈለግነው የነበረው መንፈሷን እንጂ እግሮቿን አልነበረም። ነገር ግን የገዛ እምነቷ አዳናት። ሌላ እጅግ በጣም አስተማሪና አስደንጋጭ ታሪክን ልንገራችሁ። አንድ ሴት ነበረች። ይቺ ሴት ግን እንደ ሌሎቹ ኢላማ ውስጥ ገብታ ሳይሆን ከኛ ጋር አብሮ ለመስራት ነበር ወደኛ ብቅ ያለችው። የዚች ሴት ታሪክ እጅግ በጣም ያሳዝናል። ልጇ በ17 ዓመቷ በማይታወቅ ምክንያት ሞተች። የሞተችውም ያለ ምክንያት በተኛችበት ነበር። በሷ ብቻ አላበቃም። የልጇ እህት ድጋሚ 17 ዓመት ሲሞላት በተመሳሳይ መንገድ በተኛችበት በዛው ቀረች። የእናትየው እህትም ልክ እንደዚሁ በተመሳሳይ ሁኔታ በ17 ዓመቷ ነበር ባጭሩ የተቀጨችው። ብዙዎች በጣም የሚያሳዝን አጋጣሚ የሚል ስም ሰጥተውታል። አንዳንዶች ደግሞ በዘር የሚመጣ በሽታ ብለውታል። ቤተሰቦቿ ደግሞ መጥፎ እድል ይሉታል። ሐኪም ቤቶች እንኳን ምንም አይነት ምክንያትን ማስቀመጥ አልቻሉም። ወደኔም መጣ እባክህ ይህንን ነገር እንዴት እንደምሰብር ንገረኝ፣ ሌሎቹም እንደዚሁ እንዲሞቱብኝ አልፈልግም ብላ አጥብቃ ለመነችኝ። እኔም በጉዳዩ ዘልቄ ለመግባት ፈለኩና ማጥናት ጀመሩ። ያወቅኩት ነገር እጅግ በጣም ነበር ያስደነገጠኝ። ከ4 ትውልድ በፊት በደም ቃል ኪዳን ተገብቶ ነበር። የዚህች እናት እምቅማያት ከዲያብሎስ ጋር አንድ ቃል ኪዳንን ገብታ ነበር። በብዙ ሀብት እንደምትበለጽግና ብዙ ነገሮችን እንደምታገኝ፣ በምላሹ ግን ሁል ጊዜ የሚወለዱት የመጀመሪያ ሴት ልጆች በ17 ዓመታቸው እንደሚሞቱ። የኚህ አያት ቃል ኪዳን ይህ ነበር። ለሀብትና ብልጥግናው ባለቤትነት ክፍያ የሚሆነው የመጀመሪያ ሴት ልጆች ዕድሜ ነው። ይህ ውል ከ4 ትውልድ በኋላ እንኳን ገና ትኩስ ነበር። እነዚህ ሴት ልጆች ገና 17 ዓመት ሲሞላቸው ያ የሞት መንፈስ ነፍሳቸውን ለመውሰድ ይመጣ ነበር። ይህንንም እውነታ ለዚች ምስኪን ሴት ነገርኳት። በሚያሳዝን ሁኔታ ጥበቃን ከኛ ዘንድ ነበር የፈለገችው። ምሳሌ እንኳን መግባት አትፈልግም። ጊዜያዊ የሆነም መከላከያ ሰጠናት። በሚያሳዝን ሁኔታ እነዚህ ጊዜያዊ ጥበቃዎች ግን ለብዙ ጊዜያት አይቆዩ። በሚያሳዝን ሁኔታ ከ2 ዓመት በኋላ ሴት ልጇን በሞት አጣች። የዚች ምስኪን እናት ልብ ተሰበረ። እጅግ በጣም አሰነች። አልጠበቀችውም ነበር። ለኛ ብዙ ነገር ትገብራለች፣ ነገር ግን የገዛ ልጇን ሕይወት እንኳን ማትረፍ አልቻለችም ነበር። ከዚህ በኋላ በተሰበረ ልብ ወደ አንድ ጠንካራ ቤተክርስቲያን ትገባለች። በዚህ ቤተክርስቲያን ውስጥ የነበረው አገልጋይ እጅግ በጣም በመንፈሳዊ ሕይወቱ የበረታ ሰው ነበር። ወዲያውኑ በዚህ ቤተሰብ ላይ ያለው ነገር እርግማን እንደሆነ ተረዳ። ከዚህች እናት ጋርም ጥልቅ የሆነ ንግግር አደረጉ። ወዲያውኑ ለ7 ቀናት በጾምና በጸሎት በእግዚአብሔር ፊት ቀረቡ። በሰባተኛው ቀንም ከመላው ቤተሰቦቿ ጋር ቆመና አዋጅን መናገር ጀመረ። እያንዳንዱ ዘር ማንዘር ቆጥሮ የሚመጣ በደም ቃል ኪዳን የተገባለት ዲያብሎስ በሙሉ ዛሬ በኢየሱስ ክርስቶስ ስም ይህንን ቃል ኪዳን እናፈርሳለን። ኢየሱስ ክርስቶስ ሞቶ ከሕግ ርግማን ዋጅቶናል። በኢየሱስ ስም አዋጅን በአዋጅ እሽራለሁ እያለ የመጽሐፍ ቅዱስ ጥቅሶችን እየጠቀሰ አዋጅን በአዋጅ ሻረ።
ጸሎቱን ያደርጉ የነበሩት በምሽት ነበር። ወዲያውኑ ጥቃት ደረሰብኝ። የሚያሳውር ብርሃን ክፍሌን ሞላው። ሰንሰለቶች ሲበጣጠሱ ተመለከቱ። የሞት መንፈስ ከዚህ ቤተሰብ ሲወጣ ታወቅ። የዘመናት ቃል ኪዳን በጾምና በጸሎት ሲሻር ተመለከቱ። የኢየሱስ ስም ከስሞች ሁሉ በላይ ነው። ከየትኛውም ቃል ኪዳን፣ ከየትኛውም አዋጅና ከየትኛውም የደም ቃል ኪዳን በላይ የኢየሱስ ደም ኃይለኛ ነው። ለብዙ ዘመናት ሲሸጋገር የቆየ የቤተሰብ እርግማንና ዘር ማንዘር ቆጥሮ ትውልድን ቆጥሮ የሚመጣ የጨለማው ቃል ኪዳን በሙሉ በኢየሱስ ኃይልና በኢየሱስ ደም ይጣላል። ብዙ ሰዎች ይህ ነገር አይገባቸውም ወይም አይገለጥላቸውም። ነገር ግን ብዙ በሽታዎች በተለይም ደግሞ ከዘር ማንዘር የሚመጣ ነው የሚባሉ የበሽታ አይነቶች በሙሉ ከጨለማው ዓለም የሚላኩ ናቸው። እንደዚህ አይነት በሽታዎች ደግሞ በሐኪሞች በሊቆች ወይም በመድኃኒት አይደለም የሚድነው። ይልቁንስ በኢየሱስ ክርስቶስ ደም ነፃ መውጣት ይችላሉ። አያችሁ፣ በጨለማው ዓለም ዲያብሎስ አንዳች ክፍተትን ከናንተ ይፈልጋል። ለምሳሌ የዘር ማንዘር እርግማን ወይም ደግሞ የአንደበታችሁን ቃል ፈልጎ ያጠቃችኋል። አንድ ጊዜ መግቢያ ቀዳዳ ካገኘን ወዲያውኑ ያንን ቀዳዳ አስፍተን የኛን አጀንዳ ለማስፈጸም እንሯሯጣለን። አንድ ምክር ልለግሳችሁ እወዳለሁ። በራሳችሁ ላይ ስለምታወጡት የአንደበት ቃል እጅግ በጣም ልትጠነቀቁ ይገባል። ለምሳሌ ይህ የራስ መታት ሊገለኝ ነው፣ ይህ የጨጓራ በሽታ፣ ይህ የደም ብዛት ከቤተሰብ የወረስኩት ነው፣ እኔ እኮ የማረባ ሰው ነኝ። እነዚህ ንግግሮች በሙሉ በጨለማው ዓለም መግቢያ በር ቀዳዳ ናቸው። በራሳችን በአንደበት ቃሎቻችን ተይዘን ዲያብሎስን ወደ ሕይወታችን እንዲገባ እየጋበዝነው ነው ማለት ነው። በተለይም ደግሞ የመሃንነት መንፈስ አያችሁ፣ መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 21 ላይ ሲናገር እንደዚህ ይላል፣ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉና ይላል። ስለምታወጡት ቃላት እጅግ በጣም ልትጠነቀቁ ይገባል። ድካም፣ ፍርሃትና ሞት በአንደበታችሁ አይቀላቀል። ህመሞች ሁል ጊዜ ተፈጥሯዊ ናቸው ብላችሁ አታስቡ። ብዙውን ጊዜ የዲያብሎስ ዕቅድ ነው። መንፈሳዊ ውጊያ መሆኑን የምትለዩበትን ጥቂት መንገዶች ልንገራችሁ። በመጀመሪያ ዲያብሎስ አመሳስሎ በሽታን ወደ ቤታችሁ ይልካል። ብዙ ክርስቲያኖች ይህንን በሽታ በመንፈሳዊ ውጊያ ሊዋጉት አይፈልጉም። ይልቁንስ በመድኃኒት መዋጋትን ይመርጣሉ። ለምሳሌ እንደዚህ አይነት በሽታዎችን ብዙ ጊዜ ዶክተሮች እንኳን ከየት እንደመጣና ምን እንደሆነ አያውቁም። ብዙ ተመርምራችሁ ነገር ግን ግልጽ ያልሆነ ውጤት አንዳንድ ጊዜ ለዚህ በሽታ ስም ይሰጧችሁና ነገር ግን ምንጩን ወይ ምን እንደሆነ እንኳን አይነግሯችሁም። ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ ደም ይፈሳት የነበረችው ሴት አንድ ምሳሌ መሆን ትችላለች። ለምሳሌ ይህቺ ሴት ለብዙ ዓመታት ሐኪሞች ጋር ተመላልሳ ገንዘቧን እንደጨረሰች መጽሐፍ ቅዱስ ይነግረናል። ነገር ግን ሐኪሞቹ ምንም አይነት መፍትሄ አልሰጧትም ነበር። ታዲያ የዚች ሴት ውጊያ መንፈሳዊ ነበር ማለት ነው። ሁለተኛ ማወቅ ያለባችሁ ይህ ህመም የመጣው በምን አይነት ጊዜ ላይ ነው የሚለውን ነው። ለምሳሌ በወቅቱ ታላቅ የሆነ መንፈሳዊ ንቅናቄ በህይወታችሁ ላይ ከጀመረ ወይም ደግሞ ጌታን ከተቀበላችሁ ቅርብ ቀናችሁ ከሆነ ወይም ደግሞ መጣላት ከሌለባችሁ ሰው ጋር ከተጣላችሁ ከዛ በኋላ በሽታው በድንገት ከመጣ በእርግጠኝነት ይህ መንፈሳዊ ውጊያ ነው። ሶስተኛው ደግሞ የያዛችሁ በሽታ በሰውነታችሁ ውስጥ ሆኖ ቦታ ሲቀያየር ነው። ለምሳሌ አንዳንድ ጊዜ ይመጣል፣ አንዳንድ ጊዜ ሳታውቁት ይሄዳል፣ ተመልሶ ደግሞ አሳቻ ጊዜ ጠብቆ ይመጣል። ይህ አጋንንታዊ ጥቃት ነው። አራተኛ ይህ በሽታ በመጀመሪያ በህልማችሁ ተገልጦላችሁ ከሆነ ብዙ መንፈሳዊ ጥቃቶች የሚጀምሩት ከህልም ነው። ከዛሬ ጀምሮ ይህንን የጨለማ አሰራርና እርግማን ከቤታችሁ ላይ ልታስወግዱ ይገባል። መዝሙር 91ን እየጠቀሳችሁ በልበ ሙሉነት ጸልዩ። በእግዚአብሔር ቃል ታመኑ። የእግዚአብሔር ቃል ሰይፍም መከላከያም መሆን ይችላል። የፈውስ ጥቅሶችን ከእግዚአብሔር ቃል እየጠቀሳችሁ አውጁ። የእግዚአብሔር ቃል በመዝሙር ምዕራፍ 107 ቁጥር 20 ላይ እንዲህ ይላል፣ ቃሉን ላከ ፈወሳቸውም ከጥፋታቸውም አዳናቸው ይለናል።
እኔ በእምነት እጸልይላችኋለሁ፣ በእምነት ተቀበሉ። በጌታ በኢየሱስ ክርስቶስ ስም ካላችሁበት የትኛውም በሽታና የጨለማ አሰራር በጌታ በኢየሱስ ደም ነፃ ውጡ። አሜን።